ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ሚያዝያ 14 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን የህወሓት ቡድን ከጥፋት ኃይሎች ጋር ግንኙነት በመፍጠር የትግራይን ወጣት በሱዳን ጦርነት ውስጥ እንዲሳተፍ አድርጓል ሲሉ ዶክተር አብርሃም በላይ መግለጻቸውን፣ መንግስታዊ መረጃዎችን ለህዝብ ይፋ በማድረግ ረገድ ያለው ዝምታና መዘግየት ለሐሰተኛ መረጃዎች መስፋፋት በር እየከፈተ መሆኑ መገለጹን፣ የህወሓት ቡድን በህገወጥ ምርጫ ያቋቋመውን ምክር ቤት ለመመለስ ያሳለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት የጣሰ ነው በሚል ሌተናል ጄኔራል ታደሰ ወረደ መቃወማቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ፣ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። የህወሓት ቡድን ከጥፋት ኃይሎች ጋር ግንኙነት በመፍጠር የትግራይን ወጣት በሱዳን ጦርነት ውስጥ እንዲሳተፍ አድርጓል ሲሉ ዶክተር አብርሃም በላይ ገለጹ። የህወሓት አመራር በፕሪቶሪያው የሰላም ስምምነት አፈጻጸምና በክልሉ ሁለንተናዊ ጉዳዮች ላይ የያዘው አቋም ግራ የተጋባና የትግራይን ህዝብ ለከፋ መከራ እየዳረገ መሆኑን ዶክተር አብርሃም በላይ ገልጸዋል። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ዛሬ ሚያዝያ 14 ቀን 2018 ዓ.ም በማህበራዊ የትስስር ገጻቸው ባጋሩት ማብራሪያ የፌዴራል መንግስት ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን በራሳቸው እንዲያስተዳድሩ አቋም ቢይዝም ህወሓት ግን ተፈናቃዮችን እንደ ድርጅታዊ መጠበቂያ በማየት ለ3 ዓመታት ጉዳዩን ሲያጓትተው ቆይቷል ብለዋል። በአማራና በትግራይ ክልሎች መካከል ስላሉ አወዛጋቢ አካባቢዎችም ድርጅቱ በህገ መንግስታዊ መንገድ መፍትሄ ከመፈለግ ይልቅ አንድ ጊዜ አወዛጋቢ ቦታ የለም፣ ሌላ ጊዜ ደግሞ ጊዜያዊ መንግስቱ ስልጣን የለውም በማለት ለተፈናቃዮች ስቃይ ምንጭ ሆኗል ብለዋል። በክልሉ ምርጫ አካሂዶ ህጋዊ መንግስት ለመመስረት የሚደረገውን ጥረት ህወሓት መጀመሪያ ድርጅቱ ሊድን ይገባል በሚል ሰበብ እያሰናከለው እንደሚገኝ የገለጹት ሚኒስትሩ ይህም ትግራይ ውስጥ ህገወጥ መንግስት እንዲኖር ሆን ተብሎ የሚደረግ ሴራ ነው በማለትም አስፍረዋል። ፖለቲካዊ ውይይቶችን በተመለከተም ድርጅቱ ሀገራዊ ምክክር ኮሚሽንን የሀገር ሽማግሌዎችንና የሃይማኖት መሪዎችን አንሰማም በማለት የሰላም በሮችን በሙሉ እየዘጋ ነው ብለዋል። የሽግግር ፍትህ ሂደትንም ሆነ ወጣቶችን ትጥቅ አስፈትቶ ወደ ልማት የማስገባት እቅድ በህወሓት በኩል ተቀባይነት እንደሌለው የጠቆሙት ዶክተር አብርሃም እንዲያውም ለልማት የተመደበው በጀት ለሰራዊት ቀለብ እንዲውል በመደረጉ ወጣቱ ለስራ አጥነትና ለስደት የተዳረገ መሆኑንም አጋልጠዋል። ከዚህም ባለፈ ድርጅቱ በህገወጥ የማዕድን ቁፋሮ፣ በመሳሪያ ዝውውርና ሀገሪቱን የሚወጉ ሽፍታዎችን በማሰልጠን ላይ ተሰማርቷል ሲሉም ወቅሰዋል። ሚኒስትሩ አክለውም ህወሓት ከጥፋት ኃይሎችና ከአሸባሪ ቡድኖች ጋር ግንኙነት በመፍጠር የትግራይን ወጣት በሱዳን ጦርነት ውስጥ እንዲሳተፍና እንዲረግፍ እያደረገው መሆኑንም ገልጸዋል። መንግስታዊ መረጃዎችን ለህዝብ ይፋ በማድረግ ረገድ ያለው ዝምታና መዘግየት ለሐሰተኛ መረጃዎች መስፋፋት በር እየከፈተ መሆኑ ተገለጸ። የኢትዮጵያ መገናኛ ብዙኃን ባለስልጣን ባለፉት 3 ወራት በክልል የህዝብና የማህበረሰብ መገናኛ ብዙኃን ላይ ያደረገውን የይዘት ስርጭት ክትትልና ግምገማ ውጤት ይፋ ማድረጊያ መርሃ ግብር በትናንትናው ዕለት አካሂዷል። መገናኛ ብዙኃን ለሀገር ግንባታና ለማህበረሰብ አመለካከት ቀረጻ በሚል መሪ ሀሳብ በተካሄደው መርሃ ግብር ላይ የተገኙት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራልና የኢትዮጵያ መገናኛ ብዙኃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን በኢትዮጵያ የመገናኛ ብዙኃን ዓላማ ብዝሃነት ማጉላት፣ የማህበረሰቡን ተስፋ ማሳየትና ለጠንካራ ሀገረ መንግስት ግንባታ ሚናቸውን መወጣት እንደሆነ ገልጸዋል። መንግስታዊ መረጃዎችን ለህዝብ ይፋ በማድረግ ረገድ ያለው ዝምታና መዘግየትም ለሐሰተኛ መረጃዎች መስፋፋት በር እየከፈተ መሆኑን አምባሳደሩ አስገንዝበዋል። እውነት ባለቤትና አጋዥ ካላገኘች በሐሰት ትጠቀለቃለች ያሉት አምባሳደሩ የመንግስት የኮሚኒኬሽን መዋቅሮች መረጃን በወቅቱና በሰከንዶች ውስጥ ለህዝብ በማድረስም ሐሰተኛ ትርክቶችን አስቀድመው ማምከን እንዳለባቸው አሳስበዋል።
በተመሳሳይም የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ በበኩላቸው የኢትዮጵያን ብሔራዊ ጥቅም በማስጠበቅ የማህበረሰቡን አዎንታዊ አመለካከት በመቅረጽ የህብረ ብሔራዊ አንድነትን በማጠናከር የወል ትርክትን በማጽረጽ እንዲሁም የሀገር ግንባታን በማጠናከር ረገድም አስተዋጽኦ እንዲደረግ ጥሪያቸውን አቅርበዋል። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቴ አለነ በበኩላቸው የኢትዮጵያ መገናኛ ብዙሃን ባለስልጣን በመገናኛ ብዙሃን ላይ አበረታች ክትትልና ቁጥጥር እንዲያደርጉ አሳስበው በድህረ እውነት ዘመን የሐሰተኛ መረጃ ስርጭት ፈታኝ በመሆኑ የመገናኛ ብዙሃን ቁልፍ ስራ እውነትን ፈልጎ ማውጣት መሆን እንዳለበትም አስገንዝበዋል። የህወሓት ቡድን በህገወጥ ምርጫ ያቋቋመውን ምክር ቤት ለመመለስ ያሳለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት የጣሰ ነው በሚል ሌተናል ጀነራል ታደሰ ወረደ ተቃወሙ። ከቀናት በፊት ሚያዝያ 11 ቀን 2018 ምሽት ላይ ራሱን የህወሓት ማዕከላዊ ኮሚቴ ብሎ የሚጠራው ቡድን ከ5 ዓመት በፊት የተደረገውንና በወቅቱ በፌዴራል መንግስቱና በብሔራዊ ምርጫ ቦርድ እውቅና ባልተሰጠው ምርጫ የተቋቋመውን ምክር ቤት ወደ ስራ እንዲመለስ ውሳኔ ማሳለፉ አይዘነጋም። ይህንንም ተከትሎ ትናንት ሚያዝያ 13 2018 ከሰዓት በኋላ መግለጫ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት ቡድን ከጦርነቱ በፊት የነበረውን ህገወጥ የትግራይ ክልል ምክር ቤት ወደ ስራ እንዲመለስ ያሳለፈው ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና በቀጠናውም እየተደረገ ያለውን የማረጋጋት ጥረት አደጋ ላይ የሚጥል መሆኑንም አስታውቀዋል። ሌተናል ጀነራል ታደሰ የህወሓት ቡድን ያለፈውን መንግስት ወደ ስልጣኑ እንዲመለስ መወሰኑ አንደምታው ምንድነው የሚል ጥያቄ እያነሱ ሲሆን ውሳኔውም ከፕሪቶሪያ የሰላም ስምምነት ጋር የሚጣረስ በመሆኑ ከፌዴራል መንግስት ጋርም ሌላ ዙር ግጭት እንዳያዋልድ በማስተዋልና በጥልቀት መጤን አለበትም ሲሉ አስጠንቅቀዋል። ትግራይ ጦርነቱን ተከትሎ በፖለቲከኞቿ መካከል በተፈጠረው መከፋፈል ተዳክማለች። ሌላ ጦርነት የሚሸከም አቅምና ብቃት የላትም። ስለሆነም የህወሓት ቡድን እነዚህንና ሌሎች ውሳኔውን ተከትለው የሚመጡ መዘዞች ቀድሞ ማስተዋል ይጠበቅበታልን ብለዋል። ሌተናል ጀነራል ታደሰ ወረደ አክለውም የፌዴራል መንግስት የፕሪቶሪያውን ስምምነት ፈራሚ አካል ነው። ስለሆነም በትግራይ ያለውን የፖለቲካ ቀውስ የሚያረግቡ ስራዎችን መስራትና ማገዝ አለበት ሲሉም ተናግረዋል። ተፈናቃዮች ወደ ቀያቸው እንዲመለሱ የትግራይ መልሶ ግንባታ እንዲካሄድ ማድረግ ያስፈልጋል ሲሉም ገልጸዋል። አክለውም ጊዜያዊ አስተዳድሩ አሁንም ስራ ላይ እንደሆነ ካቢኔው የዕለት ተዕለት ስራውን እንደሚቀጥልም አንስተው ማንኛውም የመንግስት ሰራተኛ ተገልጋዮችን ለማገልገልም በስራ ገበታው ላይ መገኘት እንዳለበትም አሳስበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ባህር ዳር ከተማ በፈጸመው የነፍስ ግድያ ወንጀል ተጠርጥሮ የነበረው ግለሰብ መቀሌ ከተማ ውስጥ በቁጥጥር ስር መዋሉን የአማራ ክልል ፖሊስ መግለጹን የሚኒስትሮች ምክር ቤት የ190 ሚሊዮን ዩሮ የፋይናንስ ድጋፍና የብድር ስምምነት ማጽደቂያ ረቂቅ አዋጆችን ለሕዝብ ተወካዮች ምክር ቤት ማስተላለፉን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የሚኒስትሮች ምክር ቤት የ190 ሚሊዮን ዩሮ የፋይናንስ ድጋፍና የብድር ስምምነት ማጽደቂያ ረቂቅ አዋጆችን ለሕዝብ ተወካዮች ምክር ቤት አስተላለፈ። የሚኒስትሮች ምክር ቤት ዛሬ ሚያዝያ 14 2018 ዓ.ም ባካሄደው 54ኛ መደበኛ ስብሰባ በተለያዩ 5 ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ በቅድሚያ የተወያየው በሁለት የፋይናንስ ድጋፍ ስምምነቶች ላይ ሲሆን ለሀገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ የ80 ሚሊዮን ዩሮ እንዲሁም ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ የሚውል ከአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ የብድር ስምምነት ማጽደቂያ ረቂቅ አዋጆችን ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካ የኢንቨስትመንት ማበረታቻና ጥበቃ ስምምነት የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ ምክር ቤቱ በሙሉ ድምጽ ይሁንታ ሰጥቷል። ይህ ስምምነት ኢትዮጵያ ለማዳበሪያ ግዢ የምታወጣውን ከፍተኛ የውጭ ምንዛሪ ለማስቀረትና በምግብ እህል ራስን ለመቻል ለሚደረገው ጥረት ትልቅ አቅም እንደሚፈጠር ታምኖበታል። እንዲሁም ምክር ቤቱ ከሀገሪቱ ሰላምና መረጋጋት ኢኮኖሚ ጋር በተያያዘ የኢንፎርሜሽን ቴክኖሎጂ መሰረተ ልማቶችን ከሳይበር ጥቃት ለመጠበቅ የሚያስችል አዲስ ረቂቅ አዋጅ ተዘጋጅቶ የቀረበ ሲሆን ምክር ቤቱም በረቂቁ ላይ ከተወያየ በኋላ ግብአቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ከዚህም በተጨማሪ ከቪየትናም ጋር የዲፕሎማቲክ ቪዛ ለማስቀረት፣ ከሩሲያ ጋር የጋራ ባዮሎጂ ምርምር ማዕከል ለማቋቋም እንዲሁም ከኢስዋቲኒ፣ አንጎላ፣ ባንግላዴሽና ሴራሊዮን ጋር የኢትዮጵያ አየር መንገድን የበረራ መዳረሻ የሚያሰፋ የአየር አገልግሎት ስምምነት
ማጽደቂያ ረቂቅ አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የእሳትና ሌሎች ድንገተኛ አደጋዎች በሰውና በንብረት ላይ የሚያደርሱትን ጉዳት ለመቀነስ የሚያስችል ተቋማዊ አደረጃጀት ያለው የኢትዮጵያ እሳትና ሌሎች ቅጽበታዊ አደጋዎች አገልግሎት ማቋቋሚያ ደንብን አጽድቋል። ይህ አዲስ ተቋም የአደጋ ስጋት ባለባቸው የልማት ተግባራት ላይ የቁጥጥርና የምክር አገልግሎት በመስጠት ሀገራዊ የአደጋ መከላከያ ስርዓቱን በበላይነት እንዲመራ ኃላፊነት ተሰጥቶታል። በባህር ዳር ከተማ በፈጸመው የነፍስ ግድያ ወንጀል ተጠርጥሮ የነበረው ግለሰብ መቀሌ ከተማ ውስጥ በቁጥጥር ስር መዋሉን የአማራ ክልል ፖሊስ ገለጸ። በሰው ሕይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜ ተሰውሮ የነበረው ግለሰብ በትግራይ ክልል መቀሌ ከተማ በቁጥጥር ስር መዋሉን የአማራ ክልል ፖሊስ አስታውቋል። የአማራ ክልል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው ዛሬ በሰጡት መግለጫ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ሲፈለግ ቆይቷል ብለዋል። ተጠርጣሪው ወንጀሉን ፈጽሞ ከተሰወረበት ጊዜ ጀምሮ ፖሊስ ጥብቅ ክትትል ሲያደርግ ቆይቷል ያሉት ምክትል ኮሚሽነሩ በመጨረሻም በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሊውል ችሏል ሲሉ ገልጸዋል። ምክትል ኮሚሽነሩ የትግራይ ክልል ፖሊስ ኮሚሽን አበርክቶታል ላሉት አስተዋጽኦ ምስጋና አቅርበዋል። ወንጀል ፈጽሞ ለጊዜው ቢሰወርም ከህግ ቁጥጥር ማምለጥ አይቻልም ያሉት ምክትል ኮሚሽነር ታደሰ ፖሊስ ወንጀልን የመከላከልና ተጠርጣሪዎችን ለህግ ማቅረብ ስራውን አጠናክሮ እንደሚቀጥል አረጋግጠዋል። የወንጀል ተጠርጣሪዎችን በማጋለጥና ለህግ አሳልፎ በመስጠት ረገድ የተደረገ ያለው ትብብር ተጠናክሮ ይቀጥላል ያሉም ሲሆን በክልሎች መካከል ያለውን የጸጥታ ትብብር በማጠናከር የህግ የበላይነትን ለማረጋገጥ በትጋት ይሰራል በማለትም ገልጸዋል። የሻዕቢያ መንግስት በኤርትራ አፋር ህዝብ ላይ ከባድ የሰብአዊ መብት ጥሰት ፈጽሟል ያለው የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መግባቱን አሳወቀ። የኤርትራ አፋር ብሔራዊ ኮንግረስ ከትናንት በስቲያ ሰኞ ሚያዝያ 12 2018 ዓ.ም ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት ጥሰት በመፈጸም ላይ ይገኛል ሲል ከሷል። የኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልትን ተጠቅሞ ሲንቀሳቀስ እንደነበረ የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከሌ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰትን ለመግታት የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን ገልጿል። ድርጅቱ በመግለጫው የሻዕቢያ መንግስት ሁሉንም አይነት ሰላማዊ አማራጮችን በመዝጋቱ በህዝባችን ላይ እየደረሰ ያለውን ግፍ ለማስቆም የትጥቅ ትግል ለመጀመር ተገደናል ማለቱን አባይ ቴሌቪዥን በድርጅቱ ይፋዊ ገጽ ላይ ከሰፈረው መግለጫ ተመልክቷል። የሻዕቢያ መንግስት ሀገርና ህዝብን ያለ ምርጫ በመምራት በህገወጥ መንገድ የህዝብን መሬትና ንብረት በመውረስ በኤርትራ አፋር ህዝብ ላይ የዘር ማጥፋት በመፈጸም በህዝባችን ላይ የህልውና አደጋ ጋርጧል ሲልም ከሷል። የትጥቅ ትግልን እንደ መጀመሪያ አማራጭ ሳይወስድ መቆየቱን የገለጸው ድርጅቱ ይሁን እንጂ ሻዕቢያ በኃይል የሚያምን በመሆኑ ኃይልን ለመጠቀም ተገደናል ብሏል። በጉዳዩ ላይ አስተያየታቸውን ለዶይቼ ቬለ የሰጡት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ የሱፍ አሊ አብደላ ደግሞ በደንካሊያ አፋር ህዝብ ላይ ይፈጸማል ያሉት መፈናቀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲያዊ መንገድ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ ገልጸዋል። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ የአሜሪካ የባህር ላይ እገዳ አሁንም ጸንቶ ባለበት ወቅት የኢራን አብዮታዊ ዘብ 2 መርከቦችን በቁጥጥር ስር መዋሉ ተዘገበ። የኢራን አብዮታዊ ዘብ አባላት ረቡዕ ጠዋት 3 መርከቦች ላይ ጥቃት መፈጸማቸው የተገለጸ ሲሆን ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን ላልተወሰነ ጊዜ ካራዘመ በኋላ የደረሰ ነው ተብሏል። የኢራን የውጭ ጉዳይ ሚኒስትር በሰጡት መግለጫ የኢራን ወደቦችን መስጋት የጦርነት አዋጅንና የተኩስ አቁም ስምምነትን መጣስ ነው ብለዋል። ዝርዝሩን ዘርፋይል ሀብታሙ እንደሚከተል ያቀርበዋል። የአሜሪካ የባህር ላይ እገዳ አሁንም ጸንቶ ባለበት ወቅት የኢራን አብዮታዊ ዘብ 2 መርከቦችን በቁጥጥር ስር ማዋሉ ተዘገበ። የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ የደህንነትና የስራ ጥሰት ፈጽሟል ያላቸውን 2 የንግድ መርከቦች በቁጥጥር ስር ማዋሉን የታስኒም የዜና ወኪል ዘግቦታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቴህራን የውይይት ጥያቄ አቅርባ ንግግሮች በማንኛውም መልኩ እስኪጠናቀቁ ድረስ በኢራን ወደቦች ላይ የተጣለው የባህር ላይ እገዳም እንደሚቀጥልም ገልጸዋል። ከኢራን ጋር የነበረው የተኩስ አቁም ስምምነት እንዲራዘምም ወስነዋል። የብሪታንያ ጦር አካል የሆነው የዩኬ ባህር ትራንስፖርት ማዕከል በበኩሉ 3 መርከቦች ላይ ጥቃት መፈጸሙን ገልጾ አንደኛው ጉዳት እንደደረሰበትም አስታውቋል። ማዕከሉ የመጀመሪያውን መርከብ ላይ ጥቃት ከተፈጸመ ጥቂት ሰዓታት በኋላ 2 መርከቦች ላይ ተኩስ እንደተከፈተም ገልጿል። ጥቃቱ የተፈጸመባቸው 2 መርከቦች የግሪክና ዩኤኢ ባለቤትነት የተያዙ መሆናቸውም ተገልጿል። ነገር ግን የመጀመሪያው መርከብ ላይ ጥቃት የፈጸሙት የኢራን አብዮታዊ ዘብ ጀልባዎች 2 መርከቦች ላይ ጥቃት ፈጽመዋል የሚል ግምት አለ ሲልም አስታውቋል። የኢራን መንግስት ደጋፊዎች የተኩስ አቁም ከተጀመረ ወዲህ ለመጀመሪያ ጊዜ ማክሰኞ ምሽት በመላ ሀገሪቱ
ሚሳኤሎችና ማስወንጨፊያዎችን በአደባባይ በማሳየት ሰልፎችን አካሂዷል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በሰጡት መግለጫ የኢራን ወደቦችን መዝጋት የጦርነት አዋጅና የተኩስ አቁም ስምምነቱን መጣስ ነው ብለዋል። አክለውም ቴህራን ጉልበተኝነትን እንዴት መቋቋም እንደምትችልም ታውቃለች ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በቴሌግራም ላይ ባሰፈሩት መልእክት ሀገራቸው ብሔራዊ ጥቅሞቿንና ደህንነቷን ለመጠበቅ አስፈላጊና ተገቢውን እርምጃ ትወስዳለችም ብለዋል። ቃል አቀባዩ ጨምረው ከአሜሪካ ጋር የሚደረገውን ድርድር እያሸማገለች ባለችው ፓኪስታን በኩል እየቀረበ ያለውን የተኩስ አቁም ጥያቄ በተመለከተ ሀገራቸው በፖለቲካው መስክ ያለውን ሁኔታ በቅርበት እየተከታተለች መሆኗን መግለጻቸውን የኢራን ዜና ወኪል ሪና ዘግቦታል። ለሁለት ሳምንት የቆየው የተኩስ አቁም ሲጠናቀቅ ፕሬዚዳንት ዶናልድ ትራምፕ በኢራን ያለው መንግስት ከባድ ሁኔታ መፍረክረኩን በመጥቀስ ከፓኪስታን በኩል የቀረበላቸውን ጥያቄ መቀበላቸውን አሳውቀዋል። ቃል አቀባዩ ባጋይ ከአሜሪካ ጋር ስለሚደረግ ቀጣይ ድርድር ተጠይቀው ዲፕሎማሲ ብሔራዊ ጥቅምና ደህንነትን የማስጠበቂያ መሳሪያ ነው፣ ይህንን ለመጠቀም አስፈላጊና አሳማኝ ሁኔታ መኖሩን ስናረጋግጥ እርምጃ እንወስዳለን ብለዋል። የኢራን ፓርላማ አፈ ጉባኤ አማካሪ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ማራዘሚያ ምንም ማለት እንዳልሆነና ለድንገተኛ ጥቃት ጊዜ ለመግዛት የሚያስችል ብላት ነው ሲሉም ተናግረዋል። ማህዲ ሙሐመድ በኤክስ ገጻቸው ላይ በፋርስ ቋንቋ ባጋሩት ጽሑፍ የትራምፕ ከበባ መቀጠል ከቦምብ ድብደባ የተለየ አይደለም በማለት ወታደራዊ ምላሽ መሰጠት አለበትም ብለዋል። አክሎም ኢራን እርምጃ የምትወስድበት ጊዜ ደርሷል ሲሉ ሐሳባቸውንም አጠናክረዋል። ኢራን 20 በመቶ የዓለም ነዳጅ የሚተላለፍበትን ቁልፍ የባህር ወሽመጥ ዘግታ ለሳምንታት ከቆየሽ በኋላ የአሜሪካ የባህር ኃይል ወደ ቴህራን ወደቦች የሚገቡና የሚወጡ መርከቦች ላይ እገዳ መጣሉም ይታወቃል። በሌላ በኩል የሊባኖስ ፕሬዝዳንት ጆሴፍ አውን ሀገራቸው ከእስራኤል ጋር የጀመረችውን የ10 ቀን የተኩስ አቁም ስምምነት የጊዜ ገደብ ለማራዘም ንግግር እየተደረገ መሆኑን ገልጸዋል። ሊባኖስና እስራኤል ሐሙስ ዕለት በዋሽንግተን ተገናኝተው ለመነጋገርም ቀጠሮም ይዘዋል። አሁን በኤክስ ገጻቸው ላይ ውይይቶች የተዘጋጁት የእስራኤል ጥቃት ሙሉ በሙሉ በሚቆምበት፣ እስራኤል ከሊባኖስ ግዛቶች ለቃ በምትወጣበት፣ እስረኞችን በመመለስ በዓለም አቀፍ ድንበሮች አካባቢ ወታደሮችን በማሰማራትና በጦርነቱ የወደሙትን መልሶ በመገንባት ላይ ነው ብለዋል። አሁን የሊባኖስ አቋምን ሲናገሩ የምንደራደርበት ግልጽ ነው፣ ከሊባኖስ ሉዓላዊነትና ጥቅም በስተቀር ምንም አይነት ስምምነት ድርድርና እጅ መስጠት አይኖርም ብለዋል። ፕሬዝዳንቱ በለጥፋቸው ላይ ከአሜሪካ የተገኘው ድጋፍ ለሊባኖስ ማባከን የሌለብን እድል ፈጥሮልናል ሲሉም ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዳርሰላም ተሾመ ይዛለች። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የመሶብ አንድ ማዕከል ተንቀሳቃሽ አውቶቡስ አገልግሎትን በይፋ አስጀመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የመሶብ አንድ ማዕከል ተንቀሳቃሽ አውቶቡስ አገልግሎትን በይፋ አስመርቀዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት የተገልጋይን እርካታ ለማሳደግ መንግስት፣ የግሉ ዘርፍ ብሎም እያንዳንዱ ዜጋ የባህል ለውጥ ማድረግ ያስፈልገዋል። ኢትዮጵያ ውስጥ መንግስታት በተለይም የሲቪል ሰርቪስ ሪፎርም ለማምጣት ሲሞክሩ እንደነበር አስታውሰው ዘርፉን በሚፈለገው ልክ በማሻሻል ተገቢውን አገልግሎት መስጠት ሳይቻል መቆየቱንም ገልጸዋል። አንድ ሰው ከፍሎ ታክሲ ለመገልገል ወይም ከፍሎ ማኪያቶ ለመጠጣት ወይም ከፍሎ መታወቂያ ለማውጣት በመንግስትም ይሁን በግል የሚሰጠው አገልግሎት በቂ አይደለም። እንደ ባህል ከፍተኛ ለውጥ የሚያስፈልገው ኢንተርቬንሽን የሚያስፈልገው ኤሪያ ሰርቪስ የምንሰጥበት ልክ ነው። ይህንን ለማስተካከል ኢትዮጵያ ውስጥ ላለፉት 10 ዓመታት መንግስታት በተለይ ሲቪል ሰርቪስ ሪፎርም ማድረግ አለብን ብለው ሲናገሩ፣ ሲያሰለጥኑ፣ ሲሞካክሩ ነበር። ሲቪል ሰርቪሱን በሚፈለገው ልክ አሻሽለው ተገቢውን አገልግሎት መስጠት ግን አልተቻለም። ያ የሆነበት ዋናው ምክንያት ለረጅም ጊዜ የቆየውን ተቋማዊ ባህል፣ ግለሰባዊ ባህል ቀይሮ እጅ መንሻን ቀንሶ ወይም አስቀርቶ ተገልጋይን አክብሮ ስቆ ሰርቪስ መስጠት ቀላል የሚባል ለውጥ የሚጠይቅ አይደለም። ጠቅላይ ሚኒስትሩ መንግስት ካስቀመጣቸው 5 የልማት ምሰሶች መካከል ቴክኖሎጂ አንዱ መሆኑንም ጠቅሰዋል። እኛ በለውጡ የወሰናቸው 5 የልማት ዋና ፒላር ያልናቸው ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማይኒንግ 4ቱ የሚታወቁ ሲሆን 5ኛው ግን ቴክኖሎጂ ነው። ቴክኖሎጂ የማይኒንግን ፕሮዳክቲቪቲ ለማሳደግ፣ የግብርናን ፕሮዳክቲቪቲ ለማሳደግ፣ የኢንዱስትሪን ፕሮዳክቲቪቲ ለማሳደግ፣
እንዲሁም ቱሪዝም ላይ ያለውን ኮኔክቲቪቲ፣ ሰርቪስ፣ ቨርቹዋል አክሰስ ለማሳደግ ሁሉን የልማት ሴክተሮች የሚያሳልጥልን አንዱ ዋናው ፒላር ቴክኖሎጂ ነው ብለን ነበር። በእያንዳንዱ ዘርፍ ውጤት አግኝተንበታል። ቴሌኮም ላይ፣ ፋይናንሻል ሴክተር ላይ እንደሚታወቀው በአንድ ማዕከል ውስጥ ብዙ አገልግሎቶች ለመስጠት የተጀመረው መሶብ የአንድ ማዕከል አገልግሎት ወደ 45 መድረሱን ጠቅሰው እስከ መጪው መስከረም ድረስ ከ100 በላይ ማዕከሎች ለአገልግሎት እንደሚበቁ ጠቁመዋል። 3000 የሚደርሱ አገልግሎቶችን በሚሰጡት ማዕከላቱ ከ1 ሚሊዮን በላይ ሰዎች አገልግሎት ማግኘታቸውንም ተናግረዋል። በዚህ ዓመት ጊዜ ውስጥ በአንድ ሴንተር የጀመርነው ዛሬ 45 ገደማ ሴንተር ደርሰናል። በዚህ ዓመት መጨረሻ እስከ መስከረም ከ100 በላይ ሴንተሮች ይጠናቀቃሉ። ቢሮ ተገንብቶላቸው ሰው ሰልጥኖ ሲስተም ተጭኖላቸው ለማህበረሰቡ አስተዋውቀን ሰርቪስ ፕሮቫይድ እናደርግባቸው ሴንተሮች ማለት ነው። ባለፈው ዓመት ከ1 ሚሊዮን ሰው በላይ ሰርቪስ ተገልግሏል። 3000 ገደማ ሰርቪሶች መታወቂያ፣ የልደት ሰርቲፊኬት፣ ንግድ ፍቃድ፣ ፓስፖርት እንደሚባለው አይነት እያንዳንዱ ተቆጥሮ 3000 ገደማ ሰርቪሶች ቨርቹዋሊ ወይም ከአንድ ሴንተር ይሰጣሉ። የማዕከላቱ ቁጥር እንደ ኢትዮጵያ ላለ ትልቅ ሀገር በቂ ባለመሆኑ መሶብ የአንድ ማዕከል ተንቀሳቃሽ አውቶቡስ አገልግሎት መጀመሩ ሰዎች በአቅራቢያቸው አገልግሎት እንዲያገኙ ያስችላልም ብለዋል። ለዚህ ተንቀሳቃሽ አገልግሎት ኤሌክትሪክ ወይም በሀገር ውስጥ የሚመረትን ጋዝ የሚጠቀሙ ብዙ ተሽከርካሪዎች እየተዘጋጁ በመሆኑ በአዲስ አበባና ከአዲስ አበባ ውጭ በስፋት የሚሰራበት እንደሚሆንም አመልክተዋል። ፕራይም ካፒታል አክሲዮን ማህበር ከኢትዮጵያ የካፒታል ገበያ ባለስልጣን ፈቃድ አገኘ። የኢትዮጵያ ካፒታል ገበያ ባለስልጣን ለፕራይም ካፒታል አክሲዮን ማህበር የካፒታል ገበያ አገልግሎት ሰጪነት ፈቃድ መስጠቱን ማክሰኞ ሚያዝያ 13 2018 ይፋ አድርጓል። እውቅናውን ተከትሎ ፕራይም ካፒታል ከባንክ ቡድን ውጪ በሆነ የኢንቨስትመንት ባንክ ዘርፍ እንዲሰራ ፈቃድ ተሰጥቶታል። በተጨማሪም ባለስልጣኑ ለፕራይም ካፒታል አክሲዮን ማህበር 4 ተሿሚ እንደራሴዎችንም ፈቃድ የሰጠ ሲሆን የ9 የቦርድ አባላት ሹመቶችንም አጽድቋል። የአገልግሎት ሰጪነት ፍቃዱም ትላንት በይፋ መሰጠቱን ተከትሎ በኢትዮጵያ ውስጥ ያሉትን የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች ጠቅላላ ቁጥር ወደ 17 እንዲሁም የኢንቨስትመንት ባንኮችን ቁጥር ወደ 6 ከፍ ማድረጉ በመርሃ ግብሩ ላይ ተመላክቷል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተኸልቁ ፈቃዱን በይፋ ለፕራይም ካፒታል አክሲዮን ማህበር አመራሮች ማስረከባቸውን አባይ ቴሌቪዥን ተመልክቷል። ዋና ዳይሬክተሯ በፈቃድ ርክክብ ስነ ስርዓቱ ወቅት የኢንቨስትመንት ባንኮች የካፒታል ገበያ ግብይቶችን በማሳለጥና ኢንቨስተሮች በእውቀት ላይ የተመሰረተ ውሳኔ ላይ እንዲደርሱ በማድረግ በካፒታል ገበያ ልማትና በኢንቨስተሮች ጥበቃ ረገድ ያላቸውን ወሳኝ ጉዳዮች በንግግራቸው ላይ አንስተዋል። በተጨማሪም የባለስልጣኑ ዋና ዳይሬክተር ፈቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች የኮርፖሬት አስተዳደር መርሆችን እንዲያከብሩ፣ የገበያውን ተአማኒነት እንዲያስጠብቁ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የመሶብ አንድ ማዕከል ተንቀሳቃሽ አውቶቡስ አገልግሎትን በይፋ ጀመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የመሶብ አንድ ማዕከል ተንቀሳቃሽ አውቶቡስ አገልግሎትን በይፋ አስመርቀዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት የተገልጋይን እርካታ ለማሳደግ መንግስት፣ የግሉ ዘርፍ ብሎም እያንዳንዱ ዜጋ የባህል ለውጥ ማድረግ ያስፈልገዋል። ኢትዮጵያ ውስጥ መንግስታት በተለይም የሲቪል ሰርቪስ የኢትዮጵያ ሲቪል አቪዬሽን ባለስልጣን እያከናወነ ያለውን ስራ ለህዝብ በማስተዋወቅ ረገድ ክፍተቶች መኖራቸው ተገለጸ። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የኢትዮጵያ ሲቪል አቪዬሽን ባለስልጣንን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርትን ዛሬ ሚያዝያ 14 ቀን 2018 ዓ.ም ገምግሟል። የቋሚ ኮሚቴው ሰብሳቢ ፕሮፌሰር መሐመድ አብዶ በወቅቱ እንደገለጹት የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሀገሪቱ የአቪዬሽን ዘርፍ እድገትና ለኢትዮጵያ የአየር መንገድ ስኬት የጀርባ አጥንት ሆኖ እያገለገለ የሚገኝ ተቋም ነው። ፕሮፌሰር መሐመድ አብዶ አክለውም ተቋሙ እያከናወነ ያለውን ስራ ለህዝብ በማስተዋወቅ ረገድ ክፍተቶች መኖራቸውን ጠቁመዋል። ተቋሙ በ2030 ስራ ይጀምራል ተብሎ የሚጠበቀውን የቢሾፍቱ ዓለም አቀፍ አየር መንገድ ታሳቢ እያደረገ እንዲሁም የአየር መንገዱን ተወዳዳሪነት ሊያስቀጥል የሚችል የቁጥጥር ስርዓትና ተቋማዊ ቁመና ሊገነባ እንደሚገባም አመላክተዋል። የባለስልጣኑ ዋና ዳይሬክተር አቶ ዮሐንስ አበራ በበኩላቸው ለደንበኞች የሚሰጠው አገልግሎት ይበልጥ ቀልጣፋና ተደራሽ እንዲሆን የዲጂታላይዜሽን ስራዎች እየተሰሩ መሆናቸውን አንስተዋል። ዋና ዳይሬክተሩ አክለውም ተቋሙ ባለፉት 9 ወራት በአየር ክልል ደህንነት፣ በቴክኖሎጂ ሽግግርና በገቢ አሰባሰብ ረገድ አበረታች ውጤቶች ማስመዝገቡን ጠቁመው የኢትዮጵያ የአቪዬሽን ዘርፍን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የተጀመሩ የሪፎርም ስራዎች ተጠናክረው እንደሚቀጥሉም ገልጸዋል።
ስትከታተሉት የነበረው የዕለተ ረቡዕ ሚያዝያ 14 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት